የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ ልዩ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል ሸዋ ቀጠና በአገዛዝ ጦርና ፋኖ ኃይሎች መካከል ከባድ ውጊያ ተቀስቅሷል ሲሉ የመረጃ ምንጮች ተናገሩ። በክልሉ ወሎ ቀጠና የሚደረገው ውጊያ መቀጠሉ የተሰማ ሲሆን በጎንደር ደግሞ ከ100 በላይ የአገዛዝ ወታደሮች በውጊያ ተገድለዋል ሲሉ የፋኖ ኃይሎች አስታውቀዋል። በዝርዝር የምናየው ቀዳሚ ጉዳይ ነው። በአሜሪካና በኢራን መካከል የነበረው የተኩስ አቁም አሁን ላይ ተቀይሯል። በተለይም ኢራን ወደ ሆርሙዝ ወሽመጥ ሊገባ የነበረን የአሜሪካ የጦር መርከብ በሚሳኤል መምታቷ የተሰማ ሲሆን ይህም ዓለም ማነጋገር ቀጥሏል። ኢራን ታዲያ ለአሜሪካ ዛቻዎች ምላሽ ለመስጠት ዝግጁ መሆኗን ገልጻለች። የብሪታንያ ባህር ትራንስፖርት ባለስልጣን በሆርሙዝ ወሽመጥ አደገኛ ስጋት አለ ብሏል። 200,000 የመርከብ ሰራተኞችና 2,000 መርከበኞች መንቀሳቀሻ አጥተው ቆመዋልም ተብሏል። በዝርዝር የምናየው ሌላኛው ጉዳይ ነው። ናይጄሪያ በደቡብ አፍሪካ በቅርቡ በውጭ ዜጎች ላይ በተፈጸመው ጥቃት ዙሪያ ለማነጋገር የሀገሪቱን ተጠባባቂ ከፍተኛ ኮሚሽነር ጠራች። ናይጄሪያ ባለፈው ሰኞ ዕለት በደቡብ አፍሪካ በተከሰቱ ጉዳዮች ላይ ያላትን ጥልቅ ስጋት በይፋ ታቀርባለችም ተብሏል። ጉዳዩ በሀገሮቹ መካከል ያለውን ግንኙነት ሊጎዳ እንደሚችል እንደምትገልጽም ይጠበቃል ሲል ቢቢሲ አዲስ ዜና ይዞ ወጥቷል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ሌሎች ትሰማላችሁ። መልካም ቆይታ ይሁንላችሁ። በአማራ ክልል ሸዋ ቀጠና በአገዛዝ ጦርና ፋኖ ኃይሎች መካከል ከባድ ውጊያ ተቀስቅሷል ሲሉ የመረጃ ምንጮች ተናግረዋል። በክልሉ ወሎ ቀጠና የሚደረገው ውጊያ መቀጠሉ የተሰማ ሲሆን በጎንደር ደግሞ ከ100 በላይ የአገዛዝ ወታደሮች በውጊያ ተገድለዋል ሲሉ የፋኖ ኃይሎች አስታውቀዋል። በዛሬው ዕለት ሚያዝያ 26 2018 ዓ.ም በአማራ ክልል ሸዋ ቀጠና በአገዛዝ ጦርና ፋኖ ኃይሎች መካከል ከባድ ውጊያ እየተደረገ እንደሚገኝ የኢትዮኒውስ የፋኖ የመረጃ ምንጮች ተናግረዋል። የአገዛዝ ጦር ከክልሉ የኦሮሞ ብሔረሰብ አስተዳደር ዞን በመነሳት ወደ ማጀቴ ተኩስ መክፈት ተከትሎ በይፋት ቀጠና ማጀቴ ከተማ ዙሪያ ከፋኖ ኃይሎች ጋር በቡድን መሳሪያ የታገዘ ከባድ ውጊያ ቀጥሏል ነው ያሉት የመረጃ ምንጮቻችን። የአገዛዝ ጦር አየር ወለድ ኮማንዶ ክፍል ከክልሉ አድማ ብተናና ሚኒሻ ጋር በመቀናጀት ነው ከፋኖ ኃይሎች ጋር ውጊያ የከፈተው ያሉት የመረጃ ምንጮች ከንጋት ጀምሮ በቀጠለው ውጊያ ሰብአዊና ቁሳዊ ጉዳት ተመዝግቧል ብለዋል። በተመሳሳይ በቀጠናው አንጾኪያ ገምዛ ወረዳ ሀገረ ማርያም ማጮራ እንዲሁም የብረት አፈር ቀርካና በቅዱስ ገብርኤል አካባቢ ካምፖች ባደረገ አገዛዝ ጦር ላይ የማጥቃት ውጊያ መክፈታቸውን የፋኖ ኃይሎች አስታውቀዋል። በተጠቀሱት አካባቢዎች ለቀናት ሰፍሮ የቆየው የአገዛዝ ጦር አየር ወለድ ኮማንዶና በፋኖ ኃይሎች ውጊያ ከፍተኛ ጉዳት አስተናግዶ የያዛቸውን ቦታዎች ለቆ ሸሽቷል ሲል አፋብን ይፋ አድርጓል። ሆኖም በውጊያ የደረሰውን ጉዳት በተመለከተ አፋብን አልጠቀሰም። በሰሜን ወሎ ዞን መቄት ወረዳ በተደረገ ውጊያ ደግሞ አመራሮችን ጨምሮ በርካታ የአገዛዝ ጦር አባላት የሞቱና የአካል ጉዳት ደርሶባቸዋል ሲሉ የፋኖ የመረጃ ምንጮች ተናግረዋል። የፋኖ ኃይሎች በመቄት ወረዳ ደብረ ዘቢጥ አካባቢ በከፈቱት ውጊያ የአገዛዝ ጦርና የብልጽግና አመራሮች እንዲሁም አባላት ሲገደሉ ከ15 በላይ የሚሆኑት ደግሞ ቆስለዋል ያሉት የፋኖ የመረጃ ምንጮች ናቸው። በተያያዘም በወረዳው ገረገራ ከተማ ሰርገው በገቡ የፋኖ አባላት በተፈጸመ ጥቃት የብልጽግና አመራሮችና የፖሊስ አባላት ተገድለዋል ሲል አፋብን ምኒልክ እዝ አስታውቋል። በተመሳሳይ በክልሉ ማዕከላዊ ጎንደር ዞን አርማጭ ወረዳ ከሚያዝያ 22 2018 ዓ.ም ጀምሮ ለተከታታይ ቀናት በተደረገ ውጊያ ከ100 በላይ የአገዛዙ ጦር አባላት መገደላቸውን የፋኖ ኃይሎች አስታውቀዋል። በቀጠናው ዳዋ ዳንጉርና ቀይ አፈር አካባቢዎች የፋኖ ኃይሎች በከፈቱት ውጊያ ነው ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱ የተሰማው። በተጨማሪም በማዕከላዊ አርማጭ ወረዳ ጃንሹማ ከተማ ካምፕ ባደረገው የአገዛዝ ጦር ላይ ጥቃት ማድረሳቸውን የፋኖ ኃይሎች አስታውቀዋል። በአካባቢው ማጀቴ ጎጥና ጮቅጮቅ አካባቢ በተደረገ ውጊያም በርካቶች ጉዳት ደርሶባቸዋል የተባለው። በዞኑ ለቀናት በተደረገ ውጊያ ከ85 በላይ የአገዛዙ መከላከያ አባላት ሲገደሉ 20 ያህል አድማ ብተናና ሚኒሻዎች ተገድለዋል ሲል አፋብን ይፋ አድርጓል። በሌላ በኩል በጎጃም ጃዊ ወረዳ ንጹሃን መንገደኞች በአገዛዙ ሚኒሻ መገደላቸውን የአካባቢው መረጃ ምንጮች ተናግረዋል። ሚያዝያ 25 2018 ዓ.ም ከባህር ዳር ከተማ ወደ ጃዊ በተሽከርካሪ በጉዞ ላይ የነበሩ ንጹሃን ጅግራ ውሃ ተብሎ በሚጠራው አካባቢ ሲደርሱ ከተሳፈሩበት ተሽከርካሪ እንዲወርዱ ተደርገው በአገዛዙ ሚኒሻዎች መገደላቸውን ነው የመረጃ ምንጮቻችን የተናገሩት። ንጹሃን መንገደኞች በሚኒሻዎች የተገደሉት መረጃ ለፋኖ ኃይሎች ሰጥታቸዋል በሚል ነው ያሉት የመረጃ ምንጮች ግድያ የተፈጸመባቸው ተሳፋሪዎች ከ15 በላይ ናቸው ሲሉም ነግረውናል።
ኢራን ወደ ሆርሙዝ ወሽመጥ ሊገባ የነበረ የአሜሪካ የጦር መርከብን በሚሳይል መምታቷ ዓለምን እያነጋገረ ነው። በአሁኑ ሰዓት በቀጠናው አዲስ ውጥረት ሰፍኗል። ታዲያ ኢራን ለአሜሪካ ዛቻዎች ምላሽ ለመስጠት ዝግጁ ነኝ ካለች በኋላ ነው ይህን ያደረገችው። በሌላ በኩል ብሪታንያም የባህር ትራንስፖርት ባለስልጣኗ በሆርሙዝ ወሽመጥ አደገኛ ስጋት አለ ብሏል። በወሽመጡ 20 ሺህ የመርከብ ሰራተኞችና 2 ሺህ መርከበኞች መንቀሳቀሻ ተቆሟልም ተብሏል። የኢራን ጦር ወደ ሆርሙዝ ሊገባ የነበረ የአሜሪካ ባህር ኃይል አውዳሚ የጦር መርከብን በሁለት ሚሳይል መምታቱን እንዲሁም ወደ ወሽመጡ እንዳይገባ መከላከሉን ይፋ አድርጓል። የኢራን መገናኛ ብዙሃን የአገሪቱን ጦር የህዝብ ግንኙነት ጠቅሰው ባወጡት ዘገባ ከእስላማዊ ሪፐብሊክ ባህር ኃይል በተሰጠ ጠንካራና ፈጣን ትዕዛዝ የአሜሪካና የጽዮናውያን ጠላት አውዳሚ መርከቦች ወደ ሆርሙዝ ወሽመጥ እንዳይገቡ ተከላክለዋል ሲሉ ዘግበዋል። ከፊል ይፋዊ የዜና ወኪል የሆነው ፋርስ የኢራን ባህር ኃይል ጦር ሰፈር መገኛ በሆነችው ጃስክ ወደብ አቅራቢያ አንድ የጦር መርከብ በሁለት ሚሳይሎች መመታቱን ዘግቧል ይላል ቢቢሲ። የጦር መርከቡ በወሽመጡ ደቡባዊ መግቢያ በኩል ሲቀዝፍ የነበረውን የባህር ላይ ትራፊክ እናም የመርከብ ጉዞ ደህንነትን በመጣስ እንደሆነ ዘገባው ጠቅሷል። እንደ ፋርስ ዘገባ ከሆነ የአሜሪካ የጦር መርከብ ለማፈግፈግና አካባቢውን ለመሸሽ ተገዷል። አክሲዮስ የተሰኘው የዜና ምንጭ ጋዜጠኞች ያነጋገራቸው አንድ የአሜሪካ ባለስልጣን ግን የጦር መርከቡ በኢራን ሚሳይል ተመቷል መባሉን አስተባብለዋል። የኢራን ጦር ይህን ያለው የፕሬዚዳንት ዶናልድ ትራምፕ የአሜሪካ ጦር በወሳኝ የባህር ወሽመጥ ላይ ማለፊያ አጥተው የቆሙ መርከቦች ጉዟቸው እንዲቀጥሉ እገዛ እንደሚያደርግ ከተናገረ ከሰዓታት በኋላ ነው። ፕሮጀክት ፍሪደም በተባለው በዚህ ዘመቻ ላይ 15 ወታደሮች፣ ሚሳኤል ተሸካሚ አውዳሚ መርከቦችና ከ100 በላይ ተዋጊ አውሮፕላኖች ይሳተፉበታል ተብሏል። ይህን ተከትሎም ኢራን ለአሜሪካ ዛቻዎች ምላሽ ለመስጠት ዝግጁ መሆኗን ተናግራለች። ፕሬዚዳንት ትራምፕ የአሜሪካ ጦር በሆርሙዝ ወሽመጥ በኩል ከሰኞ ጠዋት ጀምሮ መርከቦችን ማስወጣት እንደሚጀምር መግለጻቸውን አስመልክቶ ኢራን ታዲያ አጸፋ ወስዳለሁ ብላለች። የኢራን ውጭ ጉዳይ ሚኒስቴር በወሽመጡ ዙሪያ ለአሜሪካ ዛቻዎች ምላሽ ለመስጠት ዝግጁ ነን ብሏል። ሜህር የዜና ወኪል ባጋራው መግለጫ ቃል አቀባዩ እስማኤል ባጋይ ኢራን የባህር ወሽመጡ ጠባቂና ተከላካይ ሆና ትቀጥላለች ብለዋል። መርከቦችና የመርከብ ኩባንያዎች ደህንነታቸውን ለማረጋገጥ ከኢራን እስላማዊ ሪፐብሊክ ባለስልጣናት ጋር መተባበር እንደሚጠበቅባቸው በሚገባ ያውቃሉ ሲሉ አክለዋል። የህግ የበላይነትን የሚከተሉ ሀገሮች የአሜሪካን ህገወጥ እርምጃ የሚከተሉበት ምንም ምክንያት እንደሌለም ተናግረዋል ይላል ቢቢሲ። ቀደም ሲል የኢራን ማዕከላዊ እዝ ኃላፊ በተለይም ጠበኛው የአሜሪካ ጦርን ጨምሮ ወደ ባህር ወሽመጡ ለመቅረብ ወይም ለመግባት የሚሞክር ማንኛውም የውጭ ጦር ኃይል እንደሚያጠቃ ተናግረዋል። ይህ በእንዲህ እንዳለ የብሪታንያን ባህር ትራንስፖርት ባለስልጣን ሆርሙዝ ወሽመጥ አደገኛ ስጋት አለ ብሏል። የሆርሙዝ ወሽመጥን ለማቋረጥ የሚሞክሩ መርከቦች በቀጠናው እየተካሄዱ በሚገኙ ወታደራዊ ዘመቻዎች ምክንያት አደገኛ የደህንነት ስጋት እንደሚገጥማቸው የብሪታንያ የባህር ትራንስፖርትና ንግድ ስራዎች ማዕከልን ያስጠነቀቀው የባህር ትራንስፖርት ባለስልጣኑ መርከቦች የፈንጂዎችን አደጋ ወይም ለመጓዝ ባሰቡበት መስመር የሚኖር ሌላ የአደጋ ስጋትን ከግምት ውስጥ ሊያስገቡ ይገባል ብሏል። በወሽመጡ ውስጥ ማለፍ ወይም በጉዞ መለያ ስፍራዎች መጓዝ በጣም አደገኛ መሆኑን ባለስልጣኑ ጨምሮ ገልጿል። ምክንያቱም ያልተገኙና እንዲወገዱ ያልተደረጉ ፈንጂዎች ሊኖሩ እንደሚችሉ ወይም ደህንነቱ ያልጠበቀ መስመር ሊሆን እንደሚችል አስጠንቅቋል። የጉዞ መለያ መስመር ማለት በሆርሙዝ ወሽመጥ የሚያልፉ መርከቦች በሚመለከት እንደ አውሮፓውያን አቆጣጠር በ1968 የተደረሰ ዓለም አቀፍ ስምምነትን የሚጠቅስ ነው። ይህ በእንዲህ እንዳለ 20 ሺህ የመርከብ ሰራተኞችና 2 ሺህ መርከበኞች ናቸው መንቀሳቀሻ አጠቁሟል የተባለው። ዶናልድ ትራምፕ አሜሪካ በሆርሙዝ ወሽመጥ የቆሙ መርከቦችን እየመራች ልታስወጣ መሆኑን ከመናገራቸው ቀደም ብሎ የተባበሩት መንግስታት አባል ሀገራት በለንደን ባካሄዱት ስብሰባ ኢራን በዓለም አቀፍ የመርከብ ጭነት ላይ የምታርሰው መስተጓጎል በጥብቅ አውግዘዋል። ስብሰባው ዓለም አቀፉ የባህር ኃይል ድርጅት ወይም የመርከብ ጭነት የሚቆጣጠረው ልዩ የተባበሩት መንግስታት ተቋም ያቀረበው ውሳኔ አጽድቋል። ኢራን የመርከብ ሰራተኞችን ደህንነት አደጋ ላይ በመጣል ከባድ ስጋትና ለባህር አካባቢ አደጋን ፈጥራለች ሲልም ገልጿል። ከድምፅ አሰጣጡ በኋላ የተቋም ኃላፊ አርሲዮኒ ዶሚኒጌዝ የመርከበኞች እርዳታ ላይ ትኩረት እንደሚደረግ አሳስበዋል። በእነዚህ ጉዳዮች ላይ በምንሰራበት መንገድ ዙሪያ ያለኝን ብስጭት መግለጽ እፈልጋለሁ ብለዋል ኃላፊው። እነዚህ ውይይቶችና ሂደቶች ለ9 ሳምንታት መንቀሳቀሻ አጥተው የቆዩ 20 ሺህ የመርከብ ሰራተኞችና 2 ሺህ መርከበኞችን እንዴት እንደሚረዱ አላየውም ሲሉ አስረድተዋል። አሁን ላይ በቀጠናው ከፍተኛ ውጥረት የተፈጠረ ሲሆን ምናልባትም ፕሬዚዳንት ትራምፕ እንዳሉት በሚቀጥሉት ጊዜ በኢራን አዲስ ውጊያ ሊቀሰቀስና አሜሪካና እስራኤልም ጠንካራ ያሉት እርምጃ ሊወስዱ እንደሚችሉ ነው ቢቢሲ የዘገበው።
ናይጄሪያ በደቡብ አፍሪካ በቅርቡ በውጭ ዜጎች ላይ በተፈጸመው ጥቃት ዙሪያ ለመነጋገር የአገሪቱን ተጠባባቂ ከፍተኛ ኮሚሽነር ጠርታለች። ናይጄሪያ ሰኞ ዕለት በደቡብ አፍሪካ በተከሰቱ ጉዳዮች ላይ ያላትን ጥልቅ ስጋት በይፋ ታቀርባለችም ተብሏል። ጉዳዩ በአገሮቹ መካከል ያለውን ግንኙነት ሊጎዳ እንደሚችል እንደምትገልጽ ይጠበቃል ይላል ቢቢሲ። ስብሰባ በቅርቡ ጸረ ስደተኛ ቡድኖች ባደረጓቸው ሰልፎችና በናይጄሪያ ዜጎች ላይ በደረሰ በደልና በንግዶቻቸው ላይ በተሰነዘሩ ጥቃቶች ላይ ያተኩራል ተብሏል። በቅርብ ሳምንታት ውስጥ ቢያንስ 2 ናይጄሪያውያንና 4 ኢትዮጵያውያን መገደላቸው መገናኛ ብዙሃን ዘግበዋል። በተመሳሳይ ጊዜም በሌሎች የአፍሪካ ሀገሮች ዜጎች ላይም ጥቃቶች ተሰንዝረዋል። በአገሪቱ ውስጥ ካሉ ሌሎች አካባቢዎች የሚነሱ ሰዎች ለስራ ፍለጋ ከረጅም ጊዜ ጀምሮ ወደ ደቡብ አፍሪካ ያቀናሉ። የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ጥቃቶችን አውግዘው የውጭ ዜጎች የሀገሪቱን ሕጎች እንዲያከብሩም አስጠንቅቀዋል። በ1994 የሀገሪቱን የመጀመሪያውን ዲሞክራሲያዊ ምርጫ በማስመሰል ባቀረቡት የነጻነት ቀን ንግግራቸው ደቡብ አፍሪካውያን የአፓርታይድ ስርዓትን በሚቃወሙበት ወቅት ሌሎች የአፍሪካ ሀገራት የሰጡት ድጋፍ አስታውሰዋል። አንዳንድ የደቡብ አፍሪካውያን ግን የውጭ ዜጎች በህገወጥ መንገድ መግባታቸው ከአካባቢው ነዋሪዎች ስራ እየወሰዱና ከወንጀል ጋር ግንኙነት እንዳላቸው በተለይም ከአደንዛዥ ዕፅ ጋር ግንኙነት እንዳላቸው ከሰዋል ይላሉ። ባለፈው ሳምንት በዋና ከተማዋ ፕሪቶሪያ አንድ ቡድን ባደረገው ሰልፍ ወቅት የውጭ ሀገር ዜጎች አመጽ ሊኖር ስለሚችል ንግዶቻቸው እንዲዘጉ ጥሪ ቀርቦላቸው ነበር ይላል ቢቢሲ። በወቅቱ አንድ የናይጄሪያ ለቢቢሲ ፒጅን ነገሮች ደስ አይሉም፣ ሁላችንም ጥቁር ስለሆን ወንድማማቾች ነን፣ ሁሉም እዚህ የሚመጣው ለመስራት ብቻ ነው ብሎ ነበር። በተቃውሞ ምክንያት ወደ ስራ መሄድ ያልቻለ አንድ የጥበቃ ሰራተኛ ደግሞ ከአፍሪካውያን ወገኖቻችን የጠበቅነው ነገር አይደለም ሲል ለቢቢሲ ተናግሯል። እያስፈራን ነው፣ አፍሪካ ውስጥ እንዲህ ከፈራን አስቡት ወደ አውሮፓ ብንሄድስ ሲል ጠይቋል ይላል ቢቢሲ። ባለፈው ወር አንድ ጋናዊ ትክክለኛ የኢሚግሬሽን ወረቀት እንዳሉት ለማረጋገጥ ሲጠየቅ የሚያሳይ ቪዲዮ በስፋት ከተጋራ በኋላ ጋና የደቡብ አፍሪካን አምባሳደር ጠርታ ነበር። በዚሁ ዓመት መጀመሪያ ላይ በኩጎፓ የወደብ ከተማ የሚገኙ የናይጄሪያ ማህበረሰብ ሰዎች ኃላፊያቸውን ንጉስ ተብሎ ሊተረጎም በሚችል ባህላዊ ስርዓት እንደሚሾሙት ከተዘገበ በኋላ ጸረ ስደተኞች ተቆጥተዋል። በአካባቢው ያሉ አንዳንድ ደቡብ አፍሪካውያን ይህንን የፖለቲካ ስልጣን ለመያዝ እንደሚደረግ ሙከራ አድርገው ይቆጥረውታል። ደቡብ አፍሪካውያን ወደ 2.4 ሚሊዮን የሚጠጉ ስደተኞች መሪያ ስትሆን ይህም ከጠቅላላው ሕዝብ ከ4 በመቶ ያነሰ ነው። ሆኖም ግን ብዙዎቹ በአገሪቱ ውስጥ በህገወጥ መንገድ እንደሚገኙ ይገመታል ይላል ቢቢሲ። አብዛኛዎቹ የመጡት እንደ ሌሴቶ፣ ዚምባብዌና ሞዛምቢክ ካሉ ጎረቤት ሀገሮች ሲሆን እነዚህም ለሀብታም ጎረቤቶች የስደተኛ የጉልበት ሰራተኞቻቸውን የማቅረብ ታሪክ ያላቸው ናቸው። አነስተኛ ቁጥር ያላቸው ደግሞ ናይጄሪያን ናቸው። ኢትዮጵያንም በዚያ የሚገኙ ሲሆን ለጥቃቱ ዋነኛ ሰለባ ሆኗል። ታዲያ አሁን ላይ ናይጄሪያ በደቡብ አፍሪካ ዜጎቿ ላይ የተፈጸመውን ጉዳይ በተመለከተ የሀገሪቱ መንግስት እያነጋገረች መሆኑን አስታውቃለች። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።